ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያን የመረጡት ለምንድን ነው? ምቾቷን የመንግስቷን ስርዓትና የህዝቦቿን ጥሩነት ስላመኑ ነው አይደል? የኢትዮጵያ መንግስትስ ምንድነው? ንጉስ እኮ አከራከራቸውና ሰማ ይሄ እኮ ከኛም ጋር አይቃረንም ጥሩ እምነት ነው ብሎ ነው የተቀበሉ አይደል? ነብያቸውን ጡት አጠቡ የሚባሉት እናት ጨምሮ ከኢትዮጵያ ጋር ያላቸው አታችመንት ለኔ እኮ ስልምና ምን መሰለህ ሀበሻን ከባርነት ነፃ ያወጣ ሃይማኖት ነው ይላሉ ሰዎች። እንግዲህ ቢላል አይደል ቢላልን እኮ ይሄን ባሪያ እያሉ ሲጸየፉት ምንድነው ያለው? እውነት እላቸዋለሁ የዚህ ሰው የእግር ኮቴ ከኔ ቀድሞ በጀነት ይሰማኛል ያሉት ማን ናቸው? ነብዩ መሐመድ ናቸው አይደል? እና እሳቸው ከኢትዮጵያ ጋር ያላቸው አታችመንት እንደውም ሪቻርድ ፓንክረስት ዘ ኢኮኖሚክ ሂስትሪ ኦፍ ኢትዮጵያ ፍሮም ኢርሊ ቱ 1800 የሚል መጽሐፋቸው መግቢያው ላይ ብታይ ኢትዮጵያ በነፃነት የኖረችበት ምክንያት ጦረኛና ነፃነቱን የሚፈልግ ህዝብ ስላላት ብቻ ሳይሆን ነብዩ መሐመድ ለአረቦች በሰጡት ቃል ኪዳንም ጭምር ነው። ቃል ኪዳን አፍርሰው ኢትዮጵያን የወረሩት ኦቶማን ቱርኮችና ግብጾች ናቸው ይላሉ። አየህ እቺ አሁን ሀገር ኢትዮጵያ የምትባለው ሀገር እንድትኖር የነብዩ ቡራኬም አለበት። ሁለቶቹ ግብጽና ኦቶማን ቱርኮች ኢትዮጵያን ስለደፈሩ የእስልምና ኦርጋኒክ የተቀደሰ ለኢትዮጵያ ያለው ፍቅር ሊጠፋ አይችልም። ኢትዮጵያዊነት ከክርስትና ከእስልምና በተጨማሪ ይሄ መዓዛ ያለው ሀገር ነው። ሙስሊሞች ደግሞ ለኢትዮጵያ ስልጣኔ ከፍተኛ አስተዋጽኦ አድርገዋል።